ሰላም እንዴናችሁ ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። ዕለታዊ መረጃዎችን ወደ እናንተ ለማድረስ በሰዓት ተገኝቻለሁ። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ብሩኖ ፈርናንዴዝ ስለ ሮይ ኪን አስተያየት ምላሽ ሰጥቷል። የግል ሽልማቶችን ለማግኘት እኔ መቼም ቢሆን አልሯሯጥም። ሰዎች ስለ እኔ የተለያዩ አመለካከት ሊኖራቸው እንደሚችል አውቃለሁ። ነገር ግን ቡድኑን ለመርዳትና ቡድኑ እጅግ ስኬታማ እንዲሆን የሚጥር ሰው አይደለም ብለው ሊናገሩ አይችሉም። እኔ ሁልጊዜም የምጥረው ዋንጫዎችን ለማሸነፍ እንጂ የግል ክብርና እውቅናዎችን ለማግኘት አይደለም ሲል ብሩኖ ፈርናንዴዝ ተናግሯል። በትላንትናው ዕለት እንግዲህ ሮይ ኪን የሰጠው አስተያየት ፈጽሞ ትክክል ያልሆነና ይህ ተጫዋች እንግዲህ ለማንቸስተር ዩናይትድ ያለውን ሁሉ ሲያደርግ ያለውን ሁሉ ሲሰጥ የነበረ ተጫዋች እንደሆነ ይታወቃል። ነገር ግን አሁን ሮይ ኪን በጣም አሉታዊ አስተያየት እንደሰጠኔ በላይ ፕሮግራሚም ለመናገር ሞክሬ ነበርና ኢቭን በተጫዋቾች ሜንታሊቲ ላይ የሚፈጥረው የራሱ የሆነ ኢምፓክት ሊኖር ይችላል እንደዚህ አይነት ንግግር። ታዲያ ብሩኖ ፈርናንዴዝም የተናገረው ንግግር ፈጽሞ ትክክል እንዳልሆነ የሚያሳብቅ ምላሽ ነው እንግዲህ በትላንትናው ዕለት የሰጠው። እናንተስ ሀሳባችሁ ምንድን ነው? ኮሜንት ሴክሽን ላይ አስቀምጡልኝ። በመቀጠልም እንግዲህ ስለ ፈርናንዴዝ ስለ ማቴዎስ ፈርናንዴዝ በርካታ መረጃዎች እየወጡ ይገኛሉ። ምናልባትም እንግዲህ ይህ ተጫዋች ማንቸስተር ዩናይትድ የመጀመሪያው ፈራሚ ሊሆን የሚችልበት እድል እንዳለ በተደጋጋሚ ስናገር ነበርና ስለ ተጫዋቹ ያሉ መረጃዎችን ወደ እናንተ ላጋራችሁ። የፈርናንዴዝ ፈላጊ ዩናይትድ ብቻ አይደለምና ፒኤስጂና አርሰናልም ጭምር እንግዲህ ዝውውሩን ተከላክሏል። የዌስትሃም መውረድ የፋይናንስ ደንቦችን ለማሟላት ተጫዋቾችን ለመሸጥ እንደሚያስገድዳቸው ይታመናል። ምንጮች እንደገለጹ ከሆነ ታዲያ ምርሻዎቹ 100 ሚሊዮን ፓውንድ ማግኘት ሊኖርባቸው ይችላል። ፈርናንዴዝ ደግሞ ያለ ጥርጥር የክለቡ እጅግ ውድ ንብረት ይሆናል ተብሎ ይጠበቃል። ከሰሞኑ እንግዲህ ማንቸስተር ዩናይትድ የማቴዎስ ፈርናንዴስን የዝውውሩ ሁኔታ በተመለከተ ከዌስትሃም ጋር ተጨማሪ ውይይቶችን እንዳደረገ ይታወቃልና ይህ አማካኝ አሁንም በዩናይትድ የዝውውር እቅድ ውስጥ የሚገኝ ሲሆን ክለቡ በገበያ ውስጥ ያሉ ሌሎች አማራጮችን መመርመሩን ቀጥሏል። ዩናይትድ እንግዲህ ዝውውሩን በተቻለ ፍጥነት ማጠናቀቅ እንደሚፈልግም ነው እየተገለጸ የሚገኘው። የፖርቹጋላዊ ተጫዋች በግልጽ ወደ ዩናይትድ የመምጣት ፍላጎት እንዳለው ማሳወቁ ይታወቃልና ታዲያ ዩናይትዶችም ይህንን እድል መጠቀም ይፈልጋሉ። ዝውውሩንም በተቻለ ፍጥነት ለመጨረስ ስራዎችን ለመስራት ከወዲሁ ዝግጁ እንደሆነ ነው እየተነገረ የሚገኘው። ስሙ ከዩናይትድ ጋር ሲያዝ የነበረው ራይሰን በዩናይትድ ቅድሚያ የሚሰጠው አማራጭ እንዳልሆነ ተገልጿል። ምንም እንኳን ለበርካታ ጊዜ ስሙ ከማንቸስተር ዩናይትድ ጋር የተያዘ ቢገኝ ዩናይትዶች ግን ሌሎች አማራጮችን ለመመልከት ሀሳብ እንዳላቸው ነው እየተገለጸ የሚገኘው። እንግዲህ ይህን ዜና በማጠናከርበት ወቅት ጋርዲያን ስፖርት ይዞት የወጣውን መረጃ ወደ እናንተ ላድረሳቸው። ማንቸስተር ዩናይትድ፣ ሊቨርፑልና ቼልሲ በዌስትሃሙ ጄራርድ ቦን ላይ ፍላጎት አሳይተዋል ተብሏል። መድረሻዎቹ ከባድ የፋይናንስ ቀውስ ላይ የሚገኙ ሲሆን ዩናይትድም ለግራ ክንፍ ቦታው ቦንን እንደ አንድ አማራጭ እጩ እንደያዙት ነው እየተገለጸ የሚገኘው። በዌስትሃም ቤት እንግዲህ በጣም አንደር ሬትድ ከሚባሉ ተጫዋቾች ውስጥ ጄራርድ ቦን ይጠቀሳል። በጣም ድንቅ የሚባል እንቅስቃሴን እያስመለከተ ያለ ተጫዋች ነው። ግን አሁን እንግዲህ የዌስትሃም ነገር ያበቃለት ይመስላል። የመውረድ ዕድላቸውም ከፍተኛ ነው። 36 ነጥብ አካባቢ ነው ያላቸው። አንድ ጨዋታ ይቀራቸዋልና ሜቢ ይሄ ነገር ሀፕን ሊያደርግ የማይችለው ቶተንሃም የሚሸነፍ ከሆነ ብቻ ነው። ከዛ ውጭ እንግዲህ ዌስትሃሞች ይወርዳሉ ተብሎ ነው የሚጠበቀው። ግዴታ ደግሞ የማሸነፍ ግዴታ አለባቸው። እነሱ ግዴታ ማሸነፍ ግዴታ አለባቸው። ቶተንሃሞች ደግሞ የሚሸነፉ ከሆነ ብቻ ዌስትሃሞች እድል ሊኖራቸው ይችላልና የመውረድ ዕድላቸው በጣም ከፍተኛ ከመሆኑ አንጻር በርካታ ተጫዋቾችን ይለቃሉ ተብሎ ነው የሚጠበቀው። እንደ ማቴዎስ ፈርናንዴዝ እና እንደ ጄራርድ ቦን ያሉ ተጫዋቾች ከዌስትሃም ዩናይትድ ይለቃል ተብሎ ይጠበቃልና ዩናይትድም ይህንን አጋጣሚ በሚገባ ለመጠቀም ዝግጁ እንደሆነ እየተገለጸ ይገኛል። ፓትሪስ ኤቭራ ብሩኖ የቆሙ ኳሶች ጥገኛ ነው ብለው ሰዎች ስለሚሰነስሩበት ትችት ተናገረ። በዓለም ላይ አንድ ታዋቂ ክለብ ካስቆጠራቸው ጎሎች 40% ከቆሙ ኳሶች እንደሆነ የታወቀ የዓለም ምርጡ ክለብ እየተባለ ይጠራል እና ብሩኖ ከቆሙ ኳሶች ብቻ ጎሎችን አመቻችቶ ማቀበሉ ለምን ምርጥ አያስብለውም ሲል ተናግሯል። ለእኔ ብሩኖ በብዙ ርቀት የዓመቱ ምርጥ ተጫዋች ነው ብዬ አምናለሁ። እሱ አዲስ ሪከርድ መጋራት ችሏል። ይህ ቀላል አይደለም። የሚገባውን ክብር ልትሰጡት ይገባል ሲል ፓትሪስ ኤቭራ ተናግሯል። እንግዲህ እስካሁን ከተመለከትናቸው የማንቸስተር ዩናይትድ ሌጀንዶች ውስጥ ፓትሪስ ኤቭራን እኔ ፖዚቲቭ አድርጌ የሚሰጣቸው አስተያየቶች በብዛት ፖዚቲቭ ናቸው። አሁን ለምሳሌ ሪዮ ፈርዲናንድ ብንመለከት ልክ እንደ ፓትሪስ ኤቭራ ሁሉ ጥሩ የሚባል አስተያየቶችን ይሰጣል። እንደ ፖል ስኮልስ እንደ ሮይ ኪን ያሉ ሌጀንዶች ግን የሚሰጧቸው አስተያየቶች ፈጽሞ የማንቸስተር ዩናይትድ ተጫዋቾች ናቸው ወይ ብላችሁ እስክትጠራጠሩ ድረስ ነው እንግዲህ መርዛማ የሆነ አስተያየትን የሚሰጡት። በተጫዋቾች ሜንታሊቲ ስብዕና
ላይ የሚፈጥረው ኢምፓክት ራሱ ከፍ ያለ ነው እና ሊዛንድሮ ማርቲኔዝ በአንድ ጊዜ እንግዲህ ለፖል ስኮልስ የመለሰለት ምላሽን እናስታውሳለን እና ምን ያህል ስሜታዊ የሆኑ ተጫዋቾች እንደ ብሩኖ ፈርናንዴዝ ያሉ ሰከን ያሉ ተጫዋቾች ላይ ኢምፓክቱ የጎላ ላይሆን ይችላል። ነገር ግን አንዳንድ ስሜታዊ የሆኑ እንደ ሊዛንድሮ ማርቲኔዝ ያሉ ተጫዋቾች ላይ ያለው ኢምፓክት ከፍ ያለ ነው። በእርግጥ የተጫዋቾቹ ኳሊቲ እንደነ ብሩኖ ፈርናንዴዝ እንደ ሊዛንድሮ ማርቲኔዝ ያሉ ተጫዋቾች ሁሌም ቢሆን ያላቸውን አቅም ያላቸውን ችሎታ ለማንቸስተር ዩናይትድ ሳይሰስቱ የሚሰጡ ተጫዋቾች እንደሆኑ ይታወቃልና ከዚህ አንጻር ኢምፓክቱ የላቀ ላይሆን ይችላል። ነገር ግን እየሰጡ ያለው አስተያየት በተጫዋቾች ሜንታሊቲ በተጫዋቾች ስብዕና ላይ ያለው ኢምፓክት እጅግ የላቀ ከመሆኑ አንጻር ለሚሰጧቸው አስተያየቶች ልክ እንደ ፓትሪስ ኤቭራ ሁሉ እየተጠነቀቁ ቢያደርጉት መልካም ነው የሚል ሀሳብ አለኝ። እናንተስ ያላችሁን ሀሳብ አስተያየት አስቀምጡልኝ። ወደ ሌላ የዝውውር መረጃ እንሂድ። ሉዊስ ሆል እንግዲህ ኒውካስትል ለቆ ለመውጣት ዝግጁ ነው ተብሏል። ማን ዩናይትድ አዲስ የግራ ተከላካይ ለማስፈረም ጥረቶችን እያደረገ ሲሆን ጂንሰን ዊክሎክስ የሆል አድናቂ እንደሆኑ ነው እየተነገረ የሚገኘው። አሁን ስለ ሆል በምናወራበት ጊዜ በጣም ከሚያስገርሙኝ የተሟላ ስኪል ካላቸው ፉልባኮች ውስጥ በግንባር ቀደምነት የምጠቅሰው ተጫዋች ነው ሉዊስ ሆል። ባይ ዘ ወይ ሉዊስ ሆል በኒውካስትል ቤት እኔ በጣም ከሚያስገርሙኝ በራስ መተማመኑ ስፔሻሊ ፕሬስን ሪዚስት የሚያደርግበት መንገድ ለሉክሾ ትክክለኛ ተተኪ ይሆናል የሚል እምነት እንዲያሳድርብኝ አድርጎኛል እና ሉዊስ ሆል በጣም አስገራሚ የሆነ የፉልባክ ተጫዋች እንደሆነ ይታወቃል። በተለይም ፕሬስን ሪዚስት ማድረግ ይችላል። ድሪብሎችን ያደርጋል። ወደ ፋይናል ሰርድ እየሄደ እንግዲህ ኳሶችን የሚሰነጠቅበት መንገድ በጣም አስገራሚ ነውና ከዚህ አንጻር ይህ ተጫዋች ወደ ማንቸስተር ዩናይትድ ቢመጣ የሚሰጠው አገልግሎት የሚሰጠው አስተዋጽኦ የላቀ ነው የሚል እምነት አለኝ። እናንተስ በፉልባክ ቦታ ላይ ወደ ማንቸስተር ዩናይትድ ቢመጣ የተሻለ ነው ብላችሁ ታስባላችሁ? እና ዩናይትድ ይህንን አጋጣሚ ቢጠቀም በተለይም ደግሞ ኒውካስትል ዩናይትድ እንግዲህ የቻምፒየንስ ሊግ ተሳታፊ እንዳልሆነ ይታወቃልና ይህንን አጋጣሚ ዩናይትዶች ቢጠቀሙት የተሻለ ነው የሚል እምነት አለኝ። እናንተም ያላችሁን ሀሳብ አስተያየት በኮመንት ሴክሽን ላይ አስቀምጡልኝ። ዩናይትዶች ግን የዚህን ተጫዋች የዝውውር ሁኔታ በሚገባ እየተከታተለ እንደሆነ ነው እየተነገረ የሚገኘው። ከዛ በተጨማሪ የኢሊዮት አንደርሰንንም ሁኔታ እንዲሁ ጎን ለጎን እየተመለከቱት ይገኛሉ። አጠቃላይ ያላቸውን ስታት ብትመለከቱ ከማቲያስ ፈርናንዴዝ እና ከካርሎስ ባሌባ በዘንድሮ የውድድር ዓመት ከሁለቱም የተሻለው ተጫዋች ኢሊዮት አንደርሰን ነው። የዝውውር ዋጋው ምናልባትም እንግዲህ ማንቸስተር ሲቲዎች ይህንን ዝውውር የማይጠልፉ ከሆነ ለማንቸስተር ዩናይትድ በጣም ጥሩ የሆነ አማራጭ ይሆናል የሚል እምነት አለኝ። ሀሳብ አስተያየታችሁን በኮመንት ሴክሽን ላይ አስቀምጡልኝ። ማንቸስተር ዩናይትድ እንግዲህ በቀጣይ ውድድር ዘመን ተሻሽሎ ራሱን አጠናክሮ ይመጣል የሚል እምነት አለኝ። እኔም ታዲያ ከማንቸስተር ዩናይትድ ጋር የተያዙ ስፖርታዊ መረጃዎችን ሁሌም ቢሆን ወደ እናንተ የማድረሳችሁናል። አብራችሁን ስለቆያችሁ ከልብ አመሰግናለሁ።